ለመኖር እየሞከርኩ ነው። ለመኖር እየጣርኩ ነው። ለመኖር እየለፋሁ ነው። እስከዛሬ ትዳር የለኝም። ትዳር ለመያዝ እየሞከርኩ ነው። አላህ ምን ይሳነዋል? አላህን ከጠየቃችሁት አላህ ምላሹ ሰፊ ነው። ሰሙ እህቶቼ ለቻናሌ አዲስ የሆናችሁ ሰብስክራይብ በተማሪ የነካችሁ ሰብስክራይብ አድርጉኝ። እንደዚሁም ደግሞ ቪዲዮዬን ላይክ ሼር አድርጉልኝ። ለመናገር አላህ እኔ ጠይቄው አሳፍሮኝ አያውቅም። አልሐምዱሊላህ ረብል ዓለሚን አላህን ለምኜው አላህን ጠይቄው አሳጥቶኝ አያውቅም። እውነት ልንገራችሁ በየትኛውም ሰዓት ላይ አላህ ሱብሓነሁ ወተዓላን እጅን ዘርግቼ እባክህ ጌታዬ ብዬው አንድም ቀን እንዲሁ ፊቱን ዝሮብኝ አያውቅም። አልሐምዱሊላህ ዛሬ አልሐምዱሊላህ ደስ ብሎኛል። እንግዲህ በረመዳኑ ሆቴል ነበር መቆየው እስከ ዛሬ ድረስ ሆቴል ነበር ቁጭ ያልኩት። ዛሬ ግን ደግሞ አልሐምዱሊላህ ደስ በሚል ሁኔታ እንዳቅሜ ቤቴ ላይ ፈርሼ እንዳቅሜ ቤቴ ውስጥ ሁኜ እንግዲህ በቃ የሰው ልጅ ስትኖሩ ምን ያስፈልጋችኋል መሰላችሁ? ልብስ፣ ከዛ ደግሞ ወታችሁ የምትገቡበት ቤት ያስፈልጋችኋል። የድሃን ጉልበት የሚጨርሰው ሀብታም ነው። የድሃን ጉልበት የሚጨርሰው መንገድ ነው፣ ሀሳብ ነው። እና በጣም አስቤ ነበር፣ በጣም ብዙ መንገድ ሄጄ ነበርና አልሐምዱሊላህ ከብዙ መንገድ በኋላ ደግሞ ቤት ገብቻለሁ። ትላንትና በጣም ደክሞኝ ነበር፣ እውነት በጣም ከፍቶኝ ነበር፣ አልቅሼ ነበር። ማለት የምነግረው ሰው ሳጣ ደግሞ እንደዚህ የማማክረው ሰው ሳጣ በጣም ከፍቶኝ ነበርና እንግዲህ ደሴ ለኔ አዲስ ናት፣ አላቃትም። ግን በቃ በጣም ጨንቆኝ ነበርና በህይወታችሁ አንድ ነገር ልንገራችሁ፣ ምንም ልንገራችሁ፣ እኔ እፈራለሁ ወይንም ደግሞ እኔ እኮ አልግባባም ከሰው ጋር ሰው የለኝም አትበሉ። በህይወታችሁ ምን ያስፈልጋችኋል? እችላለሁ። ማንኛውንም ነገር ለራሳችሁ የምትነግሩት ምንድነው? እኔ ቻይ ነኝ፣ እችላለሁ። አላህ የፈጠረን እኛን ትችላላችሁ ብሎ ነው። ገባችሁ? የሆነ በቃ ቻይ አድርጎ ነው የፈጠረንና በየትኛውም ቦታ ላይ ደስተኛም ስንሆን አዘንተኛም ስንሆን ልንችል ይገባል። አልሐምዱሊላህ ልንል ይገባልና በህይወታችሁ ተስፋ ልትቆርጡ የማይገባው ነገር ምንድነው? ብቻችሁን ብትሆኑ ምንም ከጎናችሁ ሰው ባይኖራችሁ እኔ እችላለሁ ብላችሁ ልባችሁን አሳመኑትና በጣም በቃ ድክም ባለኝ ሰዓት አይኔ ላይ እንባዬ መጥቶ ቅርር ሲል ብዙ ነገር በቃ አልሐምዱሊላህ ችዬ መገኘት አለብኝ። ሰዎች ስልክ ደውለው እንዴት ነው ሆቴል 6 ቀን ያደርሽው ብርሽ ጨረሽ ምናምን ነገር እኔ ማለት እኔ ለከፈልኩት እኔ ብሩን ለዋጣሁት እኔ በተጨናነኩበት ሰዓት በቃ እንዴ ለምን እንደዚህ ብርሽን ትጨረሻለሽ? ለምን ብርሽን ትጨፈጭፊያለሽ? በቃ ላይክ እኔ ያለሁበትን ስሜት ሳይረዱ በጣም እናደር ነበር። ስልክ አላነሳም ነበርና አልሐምዱሊላህ 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 አላህ ሱብሓነሁ ወተዓላ ሰፊ ምስጋና ላቅ ያለ ይገባው። እህቶቼ አረቡ ዓለም ላይ ሆናችሁ የምትሰሩ ውድ እህቶቼ በየትኛውም ሰዓት ላይ ራሳችሁን ጠንካራ ሰው አድርጉ። ስትመጡ የሚፈተናችሁ ብዙ ነገር አለና ፈተናችሁን ደግሞ መቋቋም አለባችሁ። እኔ እኮ አረብ ሀገር ይሄን ያህል ዓመት ሰርቼ ነበር፣ እኔ እኮ አረብ ሀገር ይሄን ሆኜ ነበር፣ ይሄን ዓመት ስሰራ ኑሬ እንዴት ኢትዮጵያ ይሳካልኝ? ማሬ የማይሳካበት ሰዓት ነበር። ሞክሪ፣ ለማስተካከል ለመኖር ሞክሪ፣ ለመቻል ሞክሪ፣ ነገራቶችን ለማስተካከል ሞክሪ። መቻልን ልመጂ፣ ለራስሽ ንገሪው። እኔ እችላለሁ፣ እኔ ማን ነኝ? እኔ ማን ነኝ? አንዳንድ ሰዎች በቃ የሆነ ሀብታሞችን ስናያቸው በቃ እነዚያ ሀብታሞች በአንድ ቀን ሀብት ያገኙ ይመስለናል። ነው አይደለም ማሬ። ሰርተው ብዙ ነገር ሆነው መከራ ስቃያታቸውን አይተው ከሰራተኝነት ወጥተው ሰራተኛ ሆነው ብዙ ነገር ውጣ ውረድን አልፈው ዛሬ ሀብት ኑሯቸው ባለ ሀብት ተብለው ይጠሩ ይሆናል። እና አንቺና እኔም ደግሞ በቃ ችግራችንን ምንድን ነው? ለውስጣችንን ሽንፈታችንን መናገር አልችልም፣ ሰው የለኝም። እውነት ልንገራችሁ የትም ሀገር ሆናችሁ ስኖሩ እኔ ቻይ ነኝ በሉት ራሳችሁ። እና በሰዓቱ ላይ በጣም ግራ የሚገባኝና በጣም የሆነ እንትን የሚለኝ አረብ ሀገር ሁኜ ጠያቂ ብዛቱ፣ ደዋይ ብዛቱ፣ እንዴት ነሽ የሚለኝ መካሪ ኔቶ ላይ የት ነሽ? አገር ገብተሽ ውለጂ፣ አገር ገብተሽ ስራ ጀምሪ፣ በቃ ሲመክሩኝ የነበሩ ዛሬ ኢትዮጵያ ስመጣ እውነት ልንገራችሁ ኢትዮጵያ ስመጣ ሁሉም ስልካቸውን አጥፍተው ከኔ እየራቁ መጡ። በቃ እየራቁ መጡ። እውነት እኔ እንዳልኩኝ እኔ ከአረቡ ሀገር ተነስቼ ኢትዮጵያ መጥቼ እንደወርቅላቸው ፈልገው እንዴ ወሱ ሰውኝ አገር ግቢ ስራ ጀምሪ ውለጅ ሲሉኝ የነበሩ ሰዎች ዛሬ ከጎኔ ሸሸት ሲሉኝ በቃ
በንግግር አልተቀያየምንም፣ በምንም አልተነጋገርም፣ በምንም አልተራራቅንም። ግን አጉል ዝም ብሎ በቃ ከጎናቸው የነበሩ ሰዎች በምንም ሰዓት ሳታስቧቸው ልይት ይሏቸዋልና አረብ ሀገር ላይ እኮ ሲመክሩ የነበረ በቃ ለምን እርሜሽን አረብ ሀገር ሆነሽ ፈጀሽ፣ ለምን ሀገር መተሻ ትወልጂም አትሰሪም ሲሉ ነበር። ግን ዛሬ ኢትዮጵያ ስመጣ ሁሉም ከኔ ጎን ጠፋና፣ ግን አልሐምዱሊላህ አንድ ነገር አምናለሁ። አላህን ጠይቄ አጥቼ አላውቅም። እኔ ላላህ በቃ እጅን ዘርግቼ እሱን ጠይቄው መልሶኝ አያውቅምና በምን እተማመናለሁ? በአላህ ብቻ። ሁለተኛ ደግሞ ለራሴ ደሴን እንደነገርኳቸው አላውቃትም፣ መውጫ መግቢያዋን አላውቃትም፣ በየት እንደሆነች ቤት እንደሆነ አላውቃትም። ስሟን ነው የማውቃት፣ በሚዲያ ነው የማውቃት። ሶሻል ሚዲያ ላይ ደሴ ደሴ ስትባል ሲዘፈንላት ነው የማውቀው። እና ዛሬ ግን በቃ የሆንኩትን ልሁን፣ አነባለሁ። በቃ መሄድ ያለብኝ ቦታ በእግሬ መሄድ አለብኝ። መኪና ይዤ ስሄድ ደግሞ ቦታ እንዳይጠፋኝ ምልክት አስቀምጣለሁ። እና በጣም ፈትኖኝ ቢፈትነኝም ግን በቃ ላይክ ቻይ ነኝ ብዬ ራሴን ስላሳመንኩት እንድችልም ሆኛለሁኝ። እና የምነግራችሁ ነገር ቢኖረኝ እህቶቼ፣ አረብ ሀገር ላይ ሆናችሁ የምትሰሩ የመዳም ቅመሞችዬ፣ የትኛውም አረብ ዓለም ላይ ሆናችሁ የምትሰሩ እህቶቼ ጠንካራ ሰው ሁኑ፣ ቻይ ሆኑ። በቃ በህይወታችሁ ደግሞ አሁን ባላችሁበት እህቶቼ የምነግራችሁ ነገር ማለት ነው፣ ብራችሁን ያዙ። እውነት እኔ እስከ ዛሬ ድረስ ሶሻል ሚዲያ ላይ ብራችሁን ያዙ ምናምን ሲል በቃ ለመሸቂያ ይመስለኝ፣ ግን ሲደርስብኝ ያየሁትና በየትኛውም ሰዓት ሆናችሁ ብራችሁን ያዙ። ሁለተኛ ደግሞ እቃ እየገዛችሁ የምትልኩ ሰዎች ካርጎ ምናምን ማሬ፣ እኔ ብሬን የጨረሰው ካርጎ ነው። ብስለቴ ወይንም ደግሞ እውቀት መስሎ የታየኝ የአንገቴን ወርቅ አምጥቼ የስንት ዓመት ደሞዜን ገዝቼበት በቃ እቃ ሲበዛብኝ ስራ ቋሚ ስራ ስለነበር ስራዬ አጋጣሚ መዳሜ እየተቀየሩ ስትመጣብኝ እንዴ ለምን እቃያን ልኬ አልወጣም ከሷ ቤት ብዬ ወሰንኩ። የአንገቴን ወርቅ እውነት ልንገራችሁ፣ የአንገቴን ወርቅ ከአንገቴ አውጥቼ በብዙ ሺህ ብር የገዛሁትን ለስንት ዓመት ሙሉ ለፍቼ ያጠራቀምኩትን ወርቄን ሽጬ ካርጎ አረኩኝ። ግን ኢትዮጵያ መጥቶ ሌባ ነው የወሰደው። ዛሬ ድረስ ወርቄን አልመለስኩም። እና በቃ ግን እኔ ለራሴ የምነግረው ምንድን ነው፣ ወንድምም ባይኖረኝ እህትም ባይኖረኝ ገዳፊም ባይኖረኝ የሚረዳኝ ቤተሰብም ባይኖረኝ እኔ ለነፊሳ እኔ አንድ ለራሴ ቻይ ነኝ፣ እችላለሁ። በቃ ነፊሳ ትችያለሽ፣ ጠንካራ ነሽ። ልጅ ቢመጣ ገና ልጅ አልመጣም፣ ገና ልጅ አልወለድሽም፣ ነገ ልጅ በህይወትሽ ቢመጣ እንድትቋቋሚያለሽ። ዛሬ በራስሽ ሰዓት ብቸኛ ሆነሽ እንደዚህ ደኢፍ የሆንሽው ለምንድን ነው ብዬ ራሴን ራሱ ቆም አድርጌ እመክራታለሁ። እና እህቶቼ ልነግራችሁ የምፈልገው ውስጤ በጣም ብስል ብሏል። ቢበስልም ግን በብስለቴ መሀል፣ በክፋቴ መሀል፣ በብሶቴ መሀል ጥንካሬ እንድኖረኝ ጥንካሬ እንዳገኝ አድርጎኛል። ሶሻል ሚዲያ ገንብቶኛል። እና ጠንክሩ፣ በርቱ ነው የምለው። በየትኛውም አረቡ ዓለም ላይ ሆናችሁ የምትሰሩ እህቶቼ በጣም ወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ የምታዳምጡ የምትሰሙ እህቶቼ ለቻናሌ አዲስ የሆናችሁ ሰብስክራይብ በተማሪ የልካችሁ ሰብስክራይብ አድርጉኝ። እንደዚሁም ደግሞ ቪዲዮዬን ላይክ ሼር አድርጉልኝ። ለመኖር እየሞከርኩ ነው፣ ለመኖር እየጣርኩ ነው፣ ለመኖር እየለፋሁ ነው። እስከዛሬ ገንዘብ አልያዝኩም፣ ዛሬ ገንዘብ ለመያዝ እየሞከርኩ ነው። እስከዛሬ ትዳር የለኝም፣ ትዳር ለመያዝ እየሞከርኩ ነው። እስከዛሬ ድረስ ልጅ የለኝም፣ ለመውለድ እየሞከርኩ ነው። ስሜን ለማስጠራት እየለፋሁ ነው። በዚህ መካከል ደግሞ ምን ያስፈልጋል? መሞከር፣ መልፋት፣ መድከም ያስፈልጋልና እየሞከርኩ ነው። በህይወቴ ሁልጊዜም በሙከራ ህይወታችንን በሙከራ እናሳልፈው። ሞክሩ፣ ጠንክሩ። ሙከራ ያጠነክራል፣ ያበረታልና